መልእክተኛውንና ባላደራውን ሊበላ የመጣ ክፉ ያጋንንት ስራ በዚህ ነጭ ሽንኩርት ነው የሚለበልበው። በዚህ ነጭ ሽንኩርት የቡዳ መድኃኒት ነው። ይሄ ሽንኩርት የቡዳ መድኃኒት ነው። ዛሬ ወንድማችን ባላደራውና መልእክተኛው ከስራችን እንወጣለን፣ ከስራ እንለቃለን፣ ስማችን በሚዲያ ጠፍቷን ብለዋል። ውድ ኢትዮጵያውያን፣ ኤርትራውያን ከነዚህ መልካም ወንድሞቻችን ጎን በመቆም ስራቸውን መልካም ስራቸውን እንዲቀጥሉ ማድረግ አለብን። በእነሱ ላይ የመጣ የቅናት መንፈስ የቡዳ መንፈስ ደግሞ በዚህ ነጭ ሽንኩርት ነው የምለበልበው። ይሄው ነጭ ሽንኩርት እየላጥኩ ነው። በዚህ ነጭ ሽንኩርት ነው የምለበልበው። ባልደረባው መልእክተኛው ስራችሁን ትቀጥላላችሁ። ሰላም ሰላም፣ ጤና ይስጥልኝ። በዓለም ዙሪያ ያላችሁ ኢትዮጵያውያን፣ ኤርትራውያን የእምነቴን አልክድም የሁለገብ ቻናል አድማጭ ተመልካቾቻችን እንደምን አላችሁልኝ? በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ እያልኩ ዛሬ ከጠፋሁት ከሰነበትበት ብያለሁ። ከጠፋሁ ብቅ ብያለሁ ማለት ነው። የጠፋሁበት ምክንያት ደግሞ ጊዜ የለኝም። እንደገና ደግሞ ጊዜ አጣብቤ ምን ብዬ ቪዲዮ ስሰራም ቪዲዮ እየታየ አይደለም። ቪዲዮ እየታየ ስላልሆነ ቪውም የለው ምንም የለው። እንዲሁም ታደራደር ሰዓቱ እየቀነሰ ሄደ። ከሚገርማችሁ ሰዓቱን እንዳለ ጥርግ አድርጎ ወሰደው ማለት ነው። እና ዩቱብ ማለት በጣም አድካሚ ስራ ነው። ያው ስራዬ ብለው ኮስተር ብለው ሲይዙት እንደሆነ እንጂ እንደኔ ወጣ ገባ አልሰራም። ያው በፊት ኮስተር ብዬ ባያስኩበት ጊዜ አልሄደም። እንኳን አሁን ማለት ነው እንኳንም ዘንቦብሽ እንደው የዛነች ነው የሚባል። አሁንም በቃ ስራዬን እስኪ እየሰራሁ ሽንኩርት እየላጥኩኝ ለምን አልገባም ቪዲዮ ለምን አልሰራም ብዬ ነው የመጣው ማለት ነው። እንደምታዩት ከዚህ ጋር ሽንኩርት እየላጥኩ ነው ወጥ ልሰራ ማለት ነው። ዶሮ ወጥ፣ ለዶሮ ወጥ እኔ በጣም ብዙ ነው ሽንኩርት ነው የምጠቀመው። ከሚገርማችሁ ከቀይ ሽንኩርትና ከነጭ ሽንኩርት የቱ ባይኖርሽ ይሻላል? ከሁለቱ አንዱ ምረጭ ቢሉኝ እኔ ነጭ ሽንኩርት እንዲኖረኝ ነው የምፈልግ ማለት ነው። ነጭ ሽንኩርት በጣም ብዙ መድኃኒት አለው፣ መድኃኒትነት አለው። ነጭ ሽንኩርት የሌለው ነገር ምንም አይጥምም። እኔ ነጭ ሽንኩርት በጣም ነው የምጠቀመው፣ በጣም ነው የምወደው። ነጭ ሽንኩርት እኔ እንጃ እንደ አንቲባዮቲክ መድኃኒት ክኒን አለ አይደለ? እንደዛ ነው የምጠቀመው። በብዙ ግብአቶች በብዙ ነገሮች እጠቀማለሁ ነጭ ሽንኩርት ማለት ነው። እና አሁን ዶሮ ልሰራ ይሄን ነጭ ሽንኩርት እየላጥኩ ነው። አያችሁት? በጣም ብዛት አለው። እናማ ማለት ነው እናማ ዛሬ የመጣሁበት ምን መሰላችሁ? ሰሞኑን ሚዲያ ላይ መነጋገሪያ የሆኑት ወንድሞቻችን በመልካም ስራቸው የታወቁ መልካምን ነገር የሚያደርጉ የምስኪን እናቶችን፣ የምስኪን አባቶችን፣ የምስኪን ወንድሞችን እንባ የሚጠርጉ ወንድሞች ጋሼ ብለው አባት ብለው እርሶ ብለው በቃ የሰው አክብሮት ልክ ገጠር ላይ የምናደርጋቸውን አክብሮት የማይባቸው ባላደራውና በመልእክተኛው ነው እነዚህን ነገሮች የማያቸው ማለት ነው። ሰው በጣም ነው የሚያከብሩትኝ። አባ ብለው እማ ብለው በቃ የአክብሮት ልክ ሀገር ቤት ገጠር ላይ ያለውንን አክብሮት በእነሱ ላይ ነው ያየሁት ማለት ነው። እንዴት አድርገው ሰው እንደሚያከብሩ ተንከባክበው ገንዘባቸውን ሰጥተው ሰው እንዳይወስድባችሁ ተጠንቀቁ ብለው የሚሸኟቸውንም ደግሞ ሸኝተው ወደሚፈልጉት መንገድ አድርሰው የሚንከባከቡ ሰዎች ናቸው ማለት ነው። ግን ሰሞኑን ብር የናፈቀው ነው ይሄ ሆነ ብለው ውስጥ ድራማ ከቤተሰቦቹ ጋር ድራማ ሰርቶ በእንደዚህ አይነት ተጎዳሁ ስል እንደገና ሌላ ብር ይዋጣልኛል፣ ሌላ ብር ይሰጠኛል ብሎ በገዛ በወንድሞቹ ይሁን ባጎቶቹ ይሁን ልክ እነ ባላደራውና
መንገደኛው መልእክተኛው እንደወሰደበት አድርጎ የቀረበው ሰውዬ በጣም ስተተኛ ነው። በጣም ስተተኛ የትልቅ ሰው ቅጀታም የሆነ ሰውዬ ነው። በእውነት እኔ በጣም ነው ያዘንኩት። ምክንያቱም የስንቶችን ድሃ ጉሮሮ ነው ያዘጋባቸው። እኔ በጣም ነው ያዘንኩት። በፌስቡክም ሆነ በተለያየ ሚዲያ ላይ አሁን ባላደራው ጽፏል ማለት ነው። ባላደራው ማለት በጣም በጣም የዋህ ወንድማችን፣ ምስኪን ወንድማችን እኔ እንጃ እንዴት ብዬ እንደምገልጸው አላውቅም። ሁላችሁም ስለምታውቁት ማለት ነው። እና ስም ማጥፋት የስሙ ማጥፋት ይህን ሰውዬ መክሰስ ይችላሉ። ሁለቱም ተባብረው ጎበዝ ከሆኑ በስም ማጥፋት ይህን ሰውዬ መክሰስ ይችላሉ። እሳቸውን አዝነው ካልተውት ውሃ እየጠጣችሁ ውሃ ጥሩ ነው። ውሃ ጠጡ። ድሮ እኔ ውሃ አልወድም የነበር። አሁን ግን ውሃ በጣም ጠጣለሁ። እርጅና ሲመጣ እርጅና ሲጫጫነኝ እናቴ ውድቅ ብል ማን ያነሳኛል እንቁላሊቴ ከመፈንዳቱ በፊት እያልኩ ውሃ ይኸው ትጠጣለሁ። እዛ ጋ ውሃ አለኝ እየቀዳሁ ነው መጠጣት። ታይ መኤደን ነው የምትሉት፣ በእኛ መኤደን ነው፣ በእናንተ ምን እንደሚባል አላውቅም። ተጣርቶ የሚመጣው ውሃ በወር አንዴ ያምጥተው ቁጭ አድርገውልን ይሄዳሉ። ወር ተወር እናቴ እያፈሱ መጠጣት ነው። እና ማለት ነው መክሰስ ይችላሉ፣ መክሰስ ይችላሉ። እግዚአብሔርን ካልፈሩ በስም ማጥፋት። እስኪ ስንት ውርጋጥ እያለ ስንት ውርጋጥ ስንት የሚከሰስ እያለ ስንት የስንት እንባ የሚያብሱትን መጦ ቁርጥጥ ብሎ እንደዚህ ስማቸውን በሚዲያ ብክል አድርጎ አጥፍቶ ይሄው ባላደራው ጽፏል ማለት ነው። እኔ ከዚህ በፊት የተሰጠሁት አደራ አድርስ ተብዬ ገንዘብ ከጀለ ያለውን ገንዘብ ካደረስኩ በኋላ እኔ አረዳም ገንዘብ በዚህ በኋላ በእኔ እንዳትልኩ ብሎ መልእክት አስተላለፈ ማለት ነው። እኔ ግን ከዚህ ጋር ባላደራውና መልእክተኛው ይህ መልእክቴ ከደረሳችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ገና በእናቱ ማህፀን እያለ መከራ፣ ስቃይ፣ ችግርን እንደሚቀበል ያውቀው ነበረ። በገዛ ወገኖቹ ማንም እኮ አይደለም የመጣ የገዛ ወንድሞቹ እኮ ናቸው ጌታችን መድኃኒታችን ኢየሱስ ክርስቶስን የተቃወሙትኝ፣ የገዛ ወገኖቹ አሳልፈው የሰጡት፣ የገዛ ወገኖቹ የቀጠቀጡት፣ የገዛ ወገኖቹ በቀራንዮ መስቀል ላይ እንዲሰቀል ያደረጉት፣ በሚስማር እንዲከነቸር ያደረጉት፣ ሐሞቱን ሆምጣጤውን እንዲጠጣ ያደረጉት የገዛ ወገኑ ናቸው ማለት ነው። ስለዚህ መጽሐፍ ቅዱስን የምታውቁ ከሆነ መጽሐፍ ቅዱስን የምታነቡ ከሆነ ይሄ መልካም ስራችሁ ባል አደራውም ሆነ መልእክተኛው ይሄን ቅዱስ ስራ ማቆም የለባችሁም። ምክንያቱም በቀራንዮ መስቀል ላይ የተሰቀለውን አምላካችሁን ማየት አለባችሁ። በቀራንዮ መስቀል ላይ የተሰቀለውን ጌታችን መድኃኒታችን ኢየሱስ ክርስቶስ ማየት አለባችሁ። እኛ እንኳን ሰዎች እኮ ነን። እኛ ሰዎች ነን። የእኛ ሰው ብታዝለው እግሬ ተንጠለጠለ ብሎ ስምክን የሚያጠፋ ነው። ብታዝለው እግሬ ተንጠለጠለ ብሎ የሚከስህ ህዝብ ያለባት ኢትዮጵያ የምትባል ሀገር ነች። ምቀኛ ህዝብ፣ ምቀኛ፣ አንዱ ሲያድግ አንዱ የማይወድ፣ አንዱ ሲረዳ አንዱ የማይወድ፣ በአቋራጭ መክበርን የሚፈልጉ ናቸው እየወጡ ስም የሚያጠፉት ማለት ነው። ስለዚህ ወንድሞቼ እናንተ ታማኝ ፊታችሁ ሳይታይ ተሸፋፍናችሁ የምትሰሩት ስራ መና እንዳይሆንባችሁ፣ የምትሰሩት ስራ ለስምንት እንዳይልባችሁ ፊታችሁን ሸፍናችሁ በእናንተ ፎቶ እንዳትሞገሱ፣ እናንተ ተገልጣችሁ በምትታዩትኝ እንዳያሞግሳችሁ ስለፈለጋችሁ ነው ፊታችሁን የምትሰውሩ። ምክንያቱም
ቀኝህ ሲሰጥ ግራህ አይ የሚለውን በእናንተ ላይ ስላለ ማለት ነው። ስለዚህ ወንድሞች አስተውላችሁ ይሄን ነገር መርምራችሁ በረከታችሁን ሊወስድ በረከታችሁን ሊበላ መልካምን ነገር እንዳሰሩ ሊያደርግ በሰውየው ላይ ተመስሎ ዲያብሎስ መጥቶባችኋል። ይሄን ነገር ግን እናንተ የማክሸፍ ኃላፊነት አለባችሁ ማለት ነው። ሰዎች እኮ ነን። ብንሰቀል ብንንጠለጠል እንደ ጌታችን እንደ መድኃኒታችን እንደ ኢየሱስ አይነት ክርስቶስ ያለ ግርፋት፣ መከራ፣ ስቃይ ቢደርስብን ምን ልንሆን ነው? ገና በሰው በሚዲያ ተከሰስን፣ በሚዲያ ጭበርባሪዎች ተባልን ብላችሁ ከመልካም ስራችሁ ከመልካም ነገራችሁ ላይ መነሳት የለባችሁም። ስንት መጥፎ ሰዎች አሉ አይደል እንዴ? ስንት ምንም ሳይሰሩ የሚወደዱ ስንት ነገር ሳያደርጉ የሚከበሩ ስንት አጭበርባሪ ባለችበት ኢትዮጵያ ስንት አጭበርባሪ ነው ያለው? ስንት ሌባ ነው? አሁን እኮ ራሱ መንግስትም ሌባ ነው አይደል? መንግስትም ሌባ፣ አብሮ የሚሰሩትም ሌቦች፣ ሀገሪቱ በአጠቃላይ ሌባ እኮ ነው። እንዴት ሌባ በበዛበት መልካም ነገር ስትሰሩ እናንተ ለምን አትከሰሱ እንዴ? መልካምን ነገር ነው እየሰራችሁ፣ መልካም ነገር እኮ ነው ያደረጋችሁት ወንድም አለም። እና ወደ አቅላችሁ ተመለሱና አስባችሁ ጸልያችሁ፣ እንዲያውም ወደ ቤተ ክርስቲያን ማንም ሰው ወደ ማያያቸው ገዳማቶች ብትሄዱ እንደ ዋልድባ ሌሎችም ገዳማቶች እናቶች ልብስ የሌላቸው መቀየሪያ ልብስ የሌላቸው ጭብጥ ቆሎ እንኳን ያጡ ገዳም አካባቢ ሂዳችሁ ከተማ ብቻ ከምትረዱ ለከተማ ብቻ ከምትሰጡ ሂዳችሁ ወደ ገዳማት ዞር ብትሉ የሚያስፈልጋቸውን ገዳማት ላይ ቀለባቸውን ገዝታችሁ አስፈጭታችሁ ወስዳችሁ ብትሰጧቸው በእውነት ነው የምላችሁ ትመረቃላችሁ። ያንን ገንዘብ ለሚሰጡት ሰዎችም በረከት ነው። ምርቃት የአባት የእናት የአባቶች የመለኩሴዎች ምርቃት አይደለም ለእናንተ ለሀገር ይተርፋንና እናንተም ከከተማ ወጣ ብላችሁ ወደ ገዳማት ዞር ብላችሁ መልእክተኛውና ባላደራው ቤተ ክርስቲያንን ገዳማትን የገጠር ገዳማትን ከተሜ ውስጥ የሌሉትን ገዳማቶችን ጎብኟቸው፣ እዩዋቸው። የራባቸው መለኩሴዎች አብሏቸው። የጠማቸው መለኩሴዎች አሉ ገዳማት በባዶ እግራቸው የሚሄዱ በእጃቸው ወፍጮ ፈጭተው የሚበሉ የእውነት ገዳም ውስጥ ያሉ የእውነተኛ አባቶች አሉ፣ የእውነተኛ እናቶች አሉና እነሱንን ጎብኟቸው። በእውነት ጭብጥ ቆሎ እንኳን የሌለበት ስንት ገዳም አለ መሰላችሁ። ይሄ ከተማ ላይ የሚያውደለድለውን ጳጳስና መለኩሴ አላልኳችሁ። ከተማና ጳጳስ ላይ የሚያውደለድሉት መለኩሴ አንዴ ጥቁር ልበሱ፣ አንዴ ነጭ ልበሱ፣ አንዴ አድማ አድርጉ፣ አንዴ እንትን በሉ እያሉ እነዚህ የሚያጭበረብሩት ይሄ ለአብይ አህመድ ተገዝተው የሚኖሩትን አባቶች አላልኩ። ለአብይ አህመድ ተገዝተው ከሱ ጋር ብድጉ ቁጭ የሚሉትማ ምንም ጊዜ ይጨርሰው ይኸው በእነሱ ሰበብ ህፃናቶች እያለቁ ነው። በእነሱ ሰበብ ህፃናት እየተገደሉ እግራቸው እየተቆረጠ እናት አባታቸው ሞተው ብቻቸውን የቀሩ ስንት ህፃናቶች አሉ። አሁን እንግዲህ የሰሞኑን አይታችሁ ከሆነ ማለት ነው። አያችሁ እንደዚህ አይነት ፈተናና በደልም አለ። ስለዚህ ወንድሞች እናንተ በማስተዋል ረጋ በሉና ከመልካም ስራችሁ የሚያቆማችሁ ማንም የለም። ዲያብሎስ ስራችሁን ሊያቆም፣ ዲያብሎስ በቅናት ከስራችሁ ሊያባራችሁ፣ ዲያብሎስ ምን ያህል ክፉ እንደሆነ አስቀድማችሁ ማወቅ አለባችሁ። አይደለም እናንተ ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን ተከሷል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ ተሰቅሏል፣ ተተፍቶበታል፣ ዋጋ ከፍሏል። ግን ያን ሁሉ ዋጋ የከፈለው ለኛ ለልጆቹ ሲል ነው። ስለዚህ እናንተ ይሄ ሁሉ ቢሆንባችሁ ምን ልትሆኑ ኑሮ ነው? ስለዚህ ወንድሞቼ ወደ አቅላችሁ ተመልሳችሁ ወደ መልካም ስራችሁ ተመለሱ፣ እንዳትተው ማለት ነው። ሞኝ አትሆኑ። በረከታችሁን ሰይጣን ሊበላባችሁ ነው። በረከታችሁን ሰይጣን ሊወስድባችሁ ነው። ከመልካም የነገ ስንቃችሁ ከነገ ጎዳና ማስተካከላችሁ
ከመንገዳችሁ ዲያብሎስ በዚህ ሰዓት እየተፈታተናችሁ ነው ያለ። ገንዘብ የሰይጣንም ነው የጽድቅም ነው። አያችሁ አሁን ይሄ ሰውዬ ሌላ በዚህ ስበብ ሌላ ብር የሚያገኝ መስሎት በዚህ ስበብ ሌላ በቃ ብር የሚያገኝ መስሎት ነው የመጣ እንጂ ሰውየው ብርም አልተወረሰበትም። ከተወረሰበት ደግሞ የራሱ ቤተሰብ ነው። እዛው ቤተሰብ አብረው የሰሩት ድራማ ነው። ይሄ ድራማ ነው። ከእናንተ ጋር ምንም ግንኙነት የለውም። ሰውየውም ደግሞ መክሰስ ይቻላል፣ በስም ማጥፋት መክሰስ ይቻላል ማለት ነው። ውድ ኢትዮጵያውያን ኤርትራውያን እንግዲህ እናንተን ከላይ ተላይ ቱግ 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 እያልኩ እያወራሁኝ ነጭ ሽንኩርቴን ሁሉ ላጥኩ ማለት ነው። ነጭ ሽንኩርት የቡዳ መድኃኒት ነው ወንድሞቼ። መልእክተኛውንና ባላደራውን ሊበላ የመጣ ቡዳ በዚህ ሽንኩርት ነው የምለበልበው። ውድ ኢትዮጵያውያን ኤርትራውያን የእምነቴን አልክድም የሁለገብ ቻናል አድማጭ ተመልካቾቻችን በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ። ወጣችሁ ከመቅረት ወጥን ከመቅረት እግዚአብሔር አምላክ ይጠብቀን ይጠብቃችሁ። ሰላም ሁኑልኝ። ሰላማችሁ ብዝት ይበል። ይውላችሁ እናንተን እያወራሁ እኔ ነጭ ሽንኩርቴን ጧጧጧ እያደረኩኝ እየላጥኩ ነው ማለት ነው። ሴትነት ስትፈልጉ ኑ ተመነቴ ጋር ትማራላችሁ። ባይ ባይ።